ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች ዛሬውን አዳዲስ መረጃ እየላችሁ መጥቻለሁ ማለት ነው። ተከታተሉኝ በአክብሮት ጋበዝኳችሁ። ከዛ በፊት ግን ዋና ዋና ነገሮችን ላስደምጣችሁ። እኔ ዘርፋቸው የነበሩ 126 የቀንድ ከብቶችን ማስመለሱ ክፍለ ጦሩ ተናግሯል ማለት ነው። እንዲሁም በዳሎል ማዕከላዊ ዕዝ ግቤ ኮር ከፍተኛ አመራሮች በቀለም ወለጋ ላይ በአስቸጋሪ መልክዓ ምድር ውስጥ በመግባት እንግዲህ በአሸባሪው ሸኔ ላይ እርምጃ ወስደዋል። እንዲሁም ጥምር ጦር በሰሜን ሸዋ ዞን ጣርማበር ወረዳ ላይ እንደዚሁ እርምጃ መውሰዱም ነው መረጃዎች የሚጠቁሙት። ሌላው ስለ ኢትዮጵያና ስለ ቀይ ባህር ጉዳይ ሰፋ ያለ ዝርዝር መረጃ ይዤላችሁ መጥቻለሁ ማለት ነው። እንድትከታተሉኝ በአክብሮት ጋበዝኳችሁ። ወደ መረጃው ስናልፍ ሸኔ ዘርፋቸው የነበሩ 126 የቀንድ ከብቶችን ማስመለሱን ክፍለ ጦሩ አስታውቋል። በመተከል ዞን ቡለን ወረዳ የሚገኘው የንስር ክፍለ ጦር ሰራዊት አሸባሪው ሸኔ የእግር ኮቴ በመከተል ከገባበት በመግባትና ተጽዕኖ በመፍጠር እጅ እንዲሰጥ የማድረግ ሰፊ ስራ መሰራቱን የክፍለ ጦሩ ምክትል አዛዥ ሌተናል ኮሎኔል በአምላክ ሰንደቁ ናቸው የተናገሩት። አሁንም በጫካ የተደበቁ የሸኔዎችም ሆነ ጽንፈኛው ለሰላም ቅድሚያ በመስጠት ወደ ህብረተሰቡ እንዲቀላቀሉና የበደሉትን ህዝብ እንዲክሱ የጠየቁት ምክትል አዛዡ ለሰላም እጅ በማይሰጡ ላይ ግን እርምጃው ተጠናክሮ እንደሚቀጥል አስገንዝበዋል። በተያያዘ ዜና አሸባሪው ሸኔ ከህዝብ ዘርፋቸው የነበሩ 126 የቀንድ ከብቶችና 24 ኩንታል ጤፍ ከጫካ በማስመለስ ለባለ ንብረቶች ማስረከባቸውን የንስር ክፍለ ጦር ሬጅመንት አዛዥ ሻምበል አለሙ ቱፋ ገልጸዋል። በተመሳሳይ በሰሜን ወሎ ዞን ራያ ቆቦ ወረዳ የተሰማራው ክፍለ ጦር ለጽንፈኛው ቡድን ሊደርስ የነበረ መሳሪያና ተተኳሽ ከነ አዘዋዋሪዎቹ በቁጥጥር ስር መዋሉን በቀጠናው የሚገኘው የክፍለ ጦር አዛዥ ናቸው እየገለጹት ማለት ነው። በተያያዘ ዜና በዳሎል ማዕከላዊ ዕዝ የግቤ ኮር ከፍተኛ አመራሮች በቀለም ወለጋ ዞን በአስቸጋሪ መልክዓ ምድር የሚገኙ ቀበሌዎችን በረሃማነትን ተጠቅመው የህብረተሰቡን ሰላምና ደህንነት በማወክ ሀብትና ንብረታቸውን እየዘረፈ መኖርን ምርጫው ባደረገው የኦነግ ሸኔ አሸባሪ ቡድን ላይ የማያዳግም እርምጃ በመውሰድ ሴራውን እያከሸፈ የሚገኙ ክፍሎች ላይም የአፈጻጸም ምልከታ አድርጓል ማለት የግቤ ኮር ምክትል አዛዥ ኮሎኔል አየነው አበበ የኮሩ ሰራዊት በጥፋት ኃይሎች ላይ እየወሰደ ያለው እርምጃ በሰላም እጦት ውስጥ የኖረውን ቀለም ወለጋ ህዝብ አንጻራዊ ሰላም እንዲያገኝ አስችሏል ብለዋል። የሽብር ቡድኑ በህዝቡ ላይ የሚያደርገውን ግፍና በደል እስከ መጨረሻው እንደ አረም ነቅሎ ለመጣል የግቤ ኮር የጦር ክፍሎች በሰማሩት የግዳጅ ቀጠና ከመቼውም ጊዜ በላይ በቁርጠኝነት እየሰሩ እንደሚገኙም በመልእክታቸው ተረጋግጧል። ሰራዊቱ በፍጹም የዓላማ ጽናት እያደረገ ያለውን የጀግንነት ተጋድሎና ሰላም ለማስፈን ሲል ጸረ ሰላም ኃይሎችን ተፋልሞ የሚከፍለውን ክብር መስዋዕትነት የሀገርን ህልውና በማስጠበቅ የህዝቡን ነጻነት የሚያረጋግጥ ነው ሲሉም ኮሎኔል አየነው አበበ ገልጸዋል። በቀለም ወለጋ ዞን የጋዎ ቀበሌ ወረዳ አስተዳዳሪ አቶ ሞሲያ ሽፈራው በበኩላቸው አሸባሪው ኦነግ ሸኔ ቡድን ለኦሮሞ ነጻነት ታገላለሁ እያለ የኦሮሞ ህዝብ ሰላምና ደህንነት የሚያውክ ሀብትና ንብረትን የሚዘርፍና የሚቀማ የአብሮነት እሴትን የሚሸረሽር የጥፋት ኃይል መሆኑንም አሳውቀዋል። ጥምር ጦር በሰሜን ሸዋ ዞን ጣርማበር ወረዳ ይዛ ወይን ቀበሌ የተሳካ ኦፕሬሽን መስራቱ ተገልጿል። ጥምር ጦሩ ከሌሊቱ 6 ሰዓት አካባቢ በይዛበን ቀበሌ በሰራዊቱ ድንገተኛ ኦፕሬሽን የጽንፈኛው ቡድን አባላትና የሎጂስቲክ አሰባሳቢዎችን በቁጥጥር ስር ማዋል መቻሉን የ112ኛ አየር ወለድ ክፍለ ጦር ሁለተኛ ሻለቃ አዛዥ ሻለቃ ግርማ ዮሐንስ አስታውቋል። በተሰራ ኦፕሬሽንም 1 ክላሽ 2 ኤስኬስ ከመሰል 33 ጋር የተያዘ መሆኑን ጠቅሰው በቀጣይ ሰላምን አማራጭ በማይቀበሉ ህዝብን በሚያንገላቱ አካላት ላይ ህግ የማስከበር ስራው ተጠናክሮ እንደሚቀጥል ነው እየተገለጸው ማለት ነው። ስለ ኢትዮጵያና የቀይ ባህር ጉዳይም ሰፋ ያለ ዝርዝር መረጃ ይዤላችሁ መጥቻለሁ ማለት ነው። ሀቋን ትጠይቃለች የነበራትንም ታስመልሳለች። እየጠየቀችው የነበራትን ስልጣኔው ያበበበትን ገናና የሆነችበትን ነው። ቀይ ባህር መስታወት ነው። የኢትዮጵያ መልክ የሚገለጥበት ቀይ ባህር ጮራ ነው። የኢትዮጵያ ስልጣኔ የበራበት ቀይ ባህር ጎዳና ነው። ወጪ ወራጅ የተመላለሰበት ቀይ ባህር ምሽግ ነው። የኢትዮጵያ ደህንነት የሚጠበቅበት፣ የኢትዮጵያ ሉዓላዊነት የሚከበርበት፣ የኢትዮጵያ ታላቅነት እየተሰራበት የሚሰራበት ምንም እንኳን ዛሬ ከኢትዮጵያ የራቀ ቢመስልም ቀይ ባህር የኢትዮጵያና የኢትዮጵያውያን ሀቅ እንደነበረ እንኳን ታሪክ ተናጋሪዎች እንኳን የታሪክ ከታቢዎች አንደበታቸው የማይናገረው እጃቸው ታሪክ የማይጽፈው ግመሎች ያውቁታል። የኢትዮጵያ ታሪኳ ከታሪኩ የተሳሰረ ነውና ሀቋን ትጠይቃለች። ስልጣኔዋ በእርሷ ላይ የተመሰረተ ነውና የሚገባትን ትጠይቃለች። እድገቷን ለማፋጠን ደህንነቷን በዘላቂነት ለማረጋገጥ በቀጠናው ያላትን ወሳኝነት ከፍ ለማድረግ የባህር በር የማግኘት ግድ ይላታል። ኢትዮጵያ በቀይ ባህርና በቀጠናው ያለውን ደህንነት ስጋት ሙሉ ለሙሉ ለመቆጣጠር አስተማማኝ ሰላም ለመፍጠር የባህር በር ያስፈልጋታል፣ ይገባታል። ጠላቶች የሚበዙባት ሀገር ኢትዮጵያ ቀይ ባህር ርቃ መኖር አትችልም።
እጅግ ስትራቴጂክ ከሆነው ከቀይ ባህር አካባቢ በመገለሏ በአካባቢው ያላት ተሰሚነትና ክብር ከባህር በሮቿ ጋር ሂደዋል። በርካታ ሀገራትም የቀይ ባህር ተቀናቃኞች የነበረችው ኢትዮጵያን ከባህር አካባቢ አግልለው ቀይ ባህርን በብቸኝነት ለመጠቀም ሲሰሩ ኑረዋል። ቀይ ባህር ለኢትዮጵያ የደህንነት ጉዳይ ነውም ብለው ጽፈዋል። ደህንነቷን ለማረጋገጥ ሲባል የባህር ክልሏን ማግኘት ግድ ይላታል። በቀይ ባህር የኒኩለር መሳሪያ ቢጠመድ፣ የጠላትን ጦር ቢሰፍርበትና ለኢትዮጵያ ለህልውናዋ ስጋት የሚፈጥር ሁኔታ ቢጠነሰስባት ይህንን ለመመከት ኢትዮጵያ ልታደርገው የምትችል ምንም ነገር አይኖርም የሚሉት ለምን ቢሉ አሁን ላይ ቀይ ባህር የላትምና። ስለዚህ ቀይ ባህር ማግኘት ቅንጦት አይደለም፣ ግዴታና የህልውና ጉዳይ ነው እንጂ። ኢትዮጵያ በድንበር ዘለል ወንዞቿ በታሪካዊና በጂኦፖለቲካዊ ምክንያቶች በአንዳንድ በመካከለኛው ምስራቅ ሀገራት በጠላትነት የተፈረጀች ሀገር ናት። ከዚህ ቀደም እንዳልተኙላት ሁሉ አሁንም ወደፊትም እንደማይተኙላት በገቢር አረጋግጠዋል። ኢትዮጵያ የባህር በሮቿን ካልተቋቋመቻቸው በስተቀር የታሪክ ጠላቶቿ በባህር በር በኩል ገብተው ነው የሚያጠቋት ነው የሚሉት። የባህር በር በኢኮኖሚው ጠቀሜታ ይልቅ የሀገርን ነጻነትና ደህንነት ከማረጋገጥ አንጻር የሚኖረው ሚና የላቀ ነው። የባህር በር የህልውና ጥያቄ ነውና ይላሉ። በባህር በር በኩል አድርጎ የሚመጣን ወራሪ ኃይል ለመመከትና እዚያው በባህር በር ውስጥ ማስቀረት ከመሬት ውጊያ በጣም የቀለለ ነው ይላሉ። ውድ የቻናሌ ቤተሰቦች የዛሬው አዳዲስ መረጃ ይህን ይመስላል። በሌላ መረጃ እስከመለስ መልካም ጊዜ